ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 12 2018 ዓ.ም ዕለተ ማክሰኞ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። በጽንፈኛው ህወሓት ኃይል የድሮን ጥቃት መፈጸሙ ተገለጸ። በሰባ እንደርታ ቀዳማዊ ወያኔ ቀበሌ ዳንዴራ በተባለ አካባቢ በነበረው የጽንፈኛው ህወሓት ኃይል የድሮን ጥቃት መፈጸሙን ከአካባቢው የወጡ መረጃዎች አመላክተዋል። እንደ መረጃዎቹ ገለጻ ከሆነ ጥቃቱ የተፈጸመው በዛሬው ዕለት ነሐሴ 12 2018 ዓ.ም ረፋድ 3 ተኩል አካባቢ በሰባ እንደርታ ወረዳ ቀዳማዊ ወያኔ ቀበሌ ዳንዴራ በተባለ አካባቢ ተከማችቶ በነበረ የጽንፈኛው ህወሓት ኃይል ላይ ነው ተብሏል። በጥቃቱ የተመቱትና የወደሙትም በትናንትናው ዕለት ነሐሴ 11 2018 ዓ.ም ምሽት ጽንፈኛው ህወሓት ምሽግ በመቆፈር ሲያራግፋቸው ያደሩ ከባድ መሳሪያዎችና ወታደራዊ ቁሳቁሳዎች መሆናቸው ተገልጿል። በተጨማሪም በአካባቢው በነበረ የጽንፈኛው ህወሓት ትግረኛ ሰራዊት ላይ ጥቃት መድረሱና ጉዳት እንደደረሰበትም ከአካባቢው የተገኙ ታማኝ ምንጮች አስታውቀዋል። የካይሮ መሰረተ ቢስ ውንጀላ። ግብጽ በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ የውሃ አጠቃቀም ዙሪያ የምታሰማውን መሰረተ ቢስ ክስና ተደጋጋሚ ዛቻ ዛሬም ቀጥላለች። ከዓለም ዘመናዊ የዲፕሎማሲ አካሄድ ጋር መታረቅ የተሳናት ግብጽ በሚዲያዎቿ የምታስተጋባው የሞኝ ለቅሶና ባዶ ዛቻ አዲስ ነገር አይደለም። በተለይም ኢትዮጵያውያን በራሳቸው ገንዘብ፣ ጉልበትና እውቀት የታላቁ ህዳሴ ግድብን መገንባት ከጀመሩበት ጊዜ አንስቶ ኢትዮጵያን በሐሰት ያልወነጀለችበት አለፍ ሲልም የግድቡን ግንባታ አስቆማለሁ በማለት ያልዛተችበት ጊዜ አለ ለማለት ያስቸግራል። ግብጽ በኢትዮጵያ ላይ ታሪካዊ ባላንጣነቷን የጀመረችው በ14ኛውና በ15ኛው መቶ ክፍለ ዘመን እንደነበር በርካታ የታሪክ መዛግብት ያስረዳሉ። ከታሪክ የማትማረው ግብጽ እያደረ ተለዋዋጭ በሆነው የዓለም ጂኦፖለቲካ ውስጥ በቅኝ ገዢዎች ኢፍትሐዊ ትርክት ለምዕተ ዓመታት እንደተቸከለች ቀርታለች። የኢትዮጵያን በተፈጥሮ ሀብቷ የመልማት ህጋዊና ታሪካዊ መብት ወደ ጎን በማለት በሐሰት ውንጀላ በህዳሴ ግድብና በአባይ ወንዝ የውሃ አጠቃቀም ዙሪያ የምታሰማውን ባዶ ፉከራ አጠናክራ ቀጥላበታለች። ከሰሞኑ በቀጠለው ከእውነታ ጋር የተፋታ ውንጀላዋ ኢትዮጵያ የናይልን ውሃ በበላይነት እንድትቆጣጠር አልፈቅድም የሚል ዛቻ አዘል መግለጫ በሚዲያዎቿ በኩል ስታሰራጭ ውላለች። እንደ አህራም ኦንላይን ያሉ ሚዲያዎቿ በትናንትናው ዕለት በፊት ገጻቸው ባስነበቧቸው ዘገባዎች ኢትዮጵያ በአባይ ላይ ተጨማሪ ግድብ ልትገነባ ነው፣ ይህም የናይልን ውሃ በብቸኝነት የመጠቀም ዝንባሌ ነው የሚሉ ሐሰተኛ ክሶችን አስተጋብተዋል። ኢትዮጵያ በኃይል መንካት እንደማያዋጣት የተረዳችው ግብጽ በዘረጋችው የጥፋት መረብ ከመጋረጃ ጀርባ ትንኮሳ እስከ ገሃድ ፕሮፓጋንዳ ያልሸረበችው ሴራ የለም። ለአብነትም በተለያዩ አካባቢዎች የሚንቀሳቀሱ አማጺዎችን በመደገፍ ሀገራትን ከኢትዮጵያ በተቃራኒ እንዲቆሙ በማሳደም እንዲሁም ኢትዮጵያ ከዲፕሎማሲው ዓለም እንድትገለል በማድረግ ከብልጽግና ጉዞዋ ለማስቀረት ሞክራለች። የተፈጥሮ ሀብቷን ከመጠቀምና ከመልማት የትኛውም ኃይል እንደማያስቆማት ጠንቅቃ የምታውቀው ኢትዮጵያ ከአቁሟ ዝንፍ ሳትል አይኗን ከልማቷ ላይ ሳትነቅል የከፍታ ጉዞዋን ተያይዘዋለች። ካይሮ እውነትን በማዛባት የዓለም አቀፉን ማህበረሰብ ለማደናገር የምታደርገውን ሙከራ መቀጠሉ አይቀሬ በመሆኑ ከዲፕሎማሲ ዘመቻ እስከ ውክልና ጦርነት የዘረጋችውን የጥፋት መረብ እየበጣጠሱ መጓዝ ጊዜው የሚጠይቀው የኢትዮጵያ ስራ ነው። በመቀሌ ከተማ ወጣቶችን የማፈንና የማሰር እንቅስቃሴ እየተካሄደ መሆኑ ተገለጸ። በመቀሌ ከተማ ወፍሪ ምጽራይ መናሰይ መቀለ ወይም የመቀሌ ወጣቶች የማጽዳት ዘመቻ በተሰኘ መመሪያ መሰረት አዲስ ታጣቂ ሰራዊት ወይም ኃይል ወደ ከተማዋ ገብቶ ሰፊ እስራትና የወጣቶች አፈሳ እንቅስቃሴ እያካሄደ እንደሚገኝ መረጃዎች ጠቁመዋል። በቀረቡት መረጃዎች መሰረት አዲስ ሰራዊት ወይም ኃይል ወደ መቀሌ ከተማ የገባ ሲሆን በርካታ ወጣቶችን ለማፈስ ሰፊ ዘመቻ ከትናንትና ማምሻ መጀመሩም ተገልጿል። የመረጃ ምንጮቹ እንደገለጹት የተሰማራው ኃይል መቀሌ ከተማ የገባ ሲሆን ለአካባቢው ወጣቶች ትልቅ የሽብር ስጋት ደቅኗል። በተለይም ወጣቶችን በማፈስ ወደ ራያ አቅጣጫ የማሸጋገር እንቅስቃሴና ጦርነት ላይ የመማገድ ዘመቻ እንደሚካሄድ ተጠቅሷል። የአንዳንድ ወጣቶች ማንነትና ያለፉበት ቦታ መረጃ ተሰብስቦ ሪፖርት እየቀረበ እንደሚገኝና በአስቸኳይ ሰዎችን ለመያዝና ፍተሻ ለማካሄድ ጽንፈኛው ህወሓት ጥረት እያደረገ መሆኑም ተመላክቷል። ሁኔታው አሳሳቢ በመሆኑ የመቀሌ ከተማ ወጣቶች ከፍተኛ ጥንቃቄ እንዲያደርጉ ከተቻለም ከአካባቢው በመራቅ ራሳቸውን እንዲጠብቁም ጥሪ እየቀረበ ይገኛል።
የህገወጡ ህወሓት አመራሮች ጊዜ ሳይረፍድ እጃቸውን ለፌዴራል መንግስት ይስጡ ሲሉ ዶክተር አረጋዊ በርሄ አስጠነቀቁ። የህገወጡ ህወሓት አመራሮች ያላቸው ብቸኛ አማራጭ ጊዜው ሳይረፍድ እጃቸውን ለፌዴራል መንግስት መስጠት ነው ሲሉ የቀድሞው የህወሓት መስራች ዶክተር አረጋዊ በርሄ አስጠንቅቀዋል። ዶክተር አረጋዊ በርሄ ኢትዮጵያ የገጠሟትን ፈተናዎች ሁሉ በድል የመወጣት ልምድ ያላት ጠንካራ ሀገር መሆኗን ተናግረዋል። ከዚህ አኳያ ህገወጡ ህወሓት በተለያዩ ጊዜያት በውጭ ኃይሎች ተላላኪነት ኢትዮጵያን ለማተራመስ ያደረጋቸው ሙከራዎች ሙሉ በሙሉ አልተሳኩም ነው ያሉት ዶክተር አረጋዊ። አሁንም ቢሆን የዚሁ የጥፋት አካል በመሆን የሚያደርገው ጥረት ፈጽሞ የማይሳካና የትም የማያደርሰው መሆኑን አስረድተዋል። ዶክተር አረጋዊ በርሄ ሻዕቢያ የሚገፋው ያጣ የደረቀ እንጨት ማለት ነው ያሉት ዶክተር አረጋዊ በርሄ የኤርትራን ወጣት ጨርሶ የትግራይን ወጣት ለእኩይ ዓላማው መጠቀሚያ ለማድረግ እያጣረ ነው ሲሉም አስረድተዋል። ህገወጥ ህወሓት ከዚህ ከደረቀ ቡድን ጋር ተጣብቆ የሚያደርገው መፍጨርጨርም መጨረሻው መጥፋት ብቻ መሆኑንም ዶክተር አረጋዊ አብራርተዋል። ስለሆነም የህገወጡ ቡድን አመራሮች ያላቸው ብቸኛ አማራጭ ከዚህ ቀደም ሲከተሉት የነበረውን አጥፊ አካሄድ በመተው እጃቸውን ለፌዴራል መንግስት መስጠት እንደሆነም መክረዋል። የፌዴራል መንግስት በተደጋጋሚ እጁን ለሰላም ሲዘረጋ መቆየቱንና በርካታ ታጣቂዎችም ይህንን ጥሪ በመቀበል ወደ ሰላማዊ ህይወት በመመለስ ላይ መሆናቸውን ዶክተር አረጋዊ ጠቁመዋል። እንደ ሌሎች ታጣቂዎች ሁሉ የህገወጡ ህወሓት አመራሮችም የቀረበላቸውን የሰላም እድል እንዲጠቀሙበትም ነው አጽንኦት ሰጠው የተናገሩት ዶክተር አረጋዊ። የፌዴራል መንግስት የቡድኑ አመራሮች የሰላም አማራጭን ሲከተሉ እንደ ሌሎች ታጣቂዎች እንዲቀበላቸው የሚጠበቅብንን ሚና እንወጣለን ማለታቸው የኢትዮጵያ ዜና አገልግሎት ዘግበዋል። በሰብአዊ መብቶችና በህግ አከባበር ላይ ያተኮረ የኢትዮጵያና የአሜሪካ ወታደራዊ ስልጠና ተጀመረ። ኢትዮጵያና አሜሪካ በወታደራዊው ዘርፍ የነበራቸውን የሁለትዮሽ ትብብር የሚያጠናክር አዲስ የስልጠና መርሃ ግብር በመከላከያ ሰላም ማስከበር ማዕከል መጀመሩ ተበስሯል። ከአሜሪካ ሮድ አይላንድ የመጣ ልዩ የወታደራዊ ቡድን የሚሰጠው ይህ ስልጠና በተለይም በሰላም ማስከበር ተልዕኮዎች ወቅት ሊኖሩ ስለሚገባቸው የሰብአዊ መብቶች ጥበቃ፣ የዓለም አቀፍ ወታደራዊ ህጎች አከባበርና የፈንጅ አወጋገድ ቴክኒኮች ላይ ያተኮረ ነው ተብሏል። በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሬት የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ እንደገለጹት በአፍሪካ ቀንድ ያለውን አለመረጋጋት ለመፍታት የኢትዮጵያ ሚና ወሳኝ በመሆኑ የተለያዩ ሀገራት ከኢትዮጵያ ጋር በጋራ ለመስራት ፍላጎት አሳይተዋል ብለዋል። ስልጠናው እውቀት ከመስጠት ባሻገር የኢትዮጵያ መከላከያ ሰራዊት ያካበተውን ሰፊ የልምድ ሀብት ለሌሎች ለማካፈል የሚያስችል መሆኑንም አብራርተዋል። በአሜሪካ በኩል የስልጠና ልዑኩ አስተባባሪ ሌተናል ኮሎኔል ዛካሪ ማካርተር በበኩላቸው ኢትዮጵያ በተለይም ለሶማሊያ ሰላምና መረጋጋት የምታደርገውን ግንባር ቀደም አስተዋጽኦ አድንቀዋል። ይህ አዲስ ስልጠና የሁለቱን ሀገራት የወታደራዊ ግዳጅ ማቀድና የመፈጸም ብቃት ወደ ላቀ ደረጃ ያሸጋግራል ተብሎም ይጠበቃል። ዶናልድ ትራምፕ በኦማን ላይ የጥቃት ማስጠንቀቂያ ሰነዘሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባህረ ሰላጤዋ ሀገር ኦማን ከኢራን ጋር እየተካሄደ ባለው የዲፕሎማሲ ንግግር ላይ እንቅፋት የምትሆን ከሆነ ጠንካራ ወታደራዊ ጥቃት እንደሚሰነዝሩባት አስጠንቅቀዋል። ፎክስ ኒውስ እንደዘገበው ይህ የፕሬዝዳንቱ ማስጠንቀቂያ የተሰማው ኢራንና ኦማን በሆርሙዝ ሰርጥ የባህር ማጓጓዣ ዙሪያ የመግባቢያ ስምምነት ላይ መድረሳቸውን ባወጁበት በዚህ ወቅት ነው። ፕሬዝዳንት ትራምፕ በስልክ በሰጡት ቃለ ምልልስ ኦማን በሂደቱ ላይ ጣልቃ ከገባች ከባድ ድብደባ እንደሚደርስባት አስጠንቅቀዋል። በተጨማሪም አሜሪካ ከኢራኑ እስላማዊ አብዮታዊ ዘብ ጋር በእጅ አዙር ውይይት ማድረጓን ቢናገሩም የኢራን አብዮታዊ ዘቡ ቃል አቀባይ ግን መረጃው አስተባብለው በትራምፕ በኩል የተፈጠረ የተስፋ መቁረጥ ውሸት ነው ሲሉ ምላሻቸውን ሰጥተዋል። በሌላ በኩል በአሜሪካና በኢራን መካከል ለ60 ቀናት ተፈርሞ የነበረው የተኩስ አቁም መግባቢያ ሰነድ ጊዜው በማጠናቀቅ ላይ ሲሆን ትራምፕ በኦቫል ኦፊስ በሰጡት መግለጫ ስምምነቱ እንዲራዘም እንደማይፈልጉ አረጋግጠዋል። የዓለምን 1/5 የነዳጅና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ሰርጥ ዳግም ማስከፈትን በተመለከተ የኢራን የውጭ ጉዳይ ሚኒስቴር ከኦማን ጋር የመግባቢያ ካርታ ማዘጋጀቱን አስታውቋል። ይሁን እንጂ ኢራን መስመሩ ሙሉ በሙሉ የሚከፈተው አሜሪካ ላደረሰችው ጉዳት ካሳ ስትከፍልና በባህረ ሰላጤው ከሚጓዙ የጭነት መርከቦች ከ5% እስከ 7% የሚደርስ ክፍያ ሲሰበሰብ እንደሆነ ገልጻለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ